ዛሬ ደግሞ ከሌሎቹ ሳሙናዎች ለየት የሚያደርገውና ቆንጆ ሳሙና ይዤላችሁ መጥቻለሁ። ለፊት ጥራት፣ ለማዳት፣ ለብጉር ጠባሳ፣ ጠቋቁር ነገር ካለባችሁ ፊታችሁ ላይ ብጉር ወጥቶባችሁ ጠባሳ ትቶባችሁ ለሄደ ያለ እድሜያችሁ ለተሸበሸበ ቆዳ እንዲሁም ደግሞ ለፊት ቅላት፣ ለፊት ጥራት፣ ለሰውነታችን ሙሉ የሚሆን ሳሙና ነው ይዤላችሁ የመጣሁት። አብዛኞቻችሁ ለሰውነት መጠቀም ይቻላል ያላችሁኝ ያላችሁ፣ አዎ ይቻላል። ለሁሉም አይነት ቆዳ የሚስማማ ነው። ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እንግዲህ ዛሬ ከዚህ በፊት ከምሰራቸው ሳሙናዎች በጣም ለየት የሚያደርገው ግብአት አለ። ብዙዎቻችሁ እንግዲህ እኔ ሳሙና ስሰራ በጣም ነው የምትወዱት እና በጣም ነው የሚስማማቸው፣ እንዲሁም ደግሞ በዛው ልክ ደግሞ ሳሙናው አልወጣልኝም ለምትሉኝ እንዴት እንደምታስተካከል አልወጣ ላላችሁ፣ አልደርቅ ላላችሁ ያልደረቀውን ሳሙና እንደማስተካከል እንዳለባችሁ አሳያችኋለሁኝ። ወደ አሰራሩ ስወስዳችሁ እዚህ ጋር እንግዲህ ሩዝ ተጠቅም ያለው ሩዝ 2 ማንኪያ ከግማሽ ነው የተጠቀምኩት። ታዲያ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ከአሰራሩ እስከ አጠቃቀሙ እነግራችኋለሁ። ተከታተሉ ማለት ነው። 2 ማንኪያ ሩዝ ተጠቅም ያለው እዚህ ጋር እንግዲህ ሩዝ ለፊት ጥራት፣ በተለይ ማዳት ካለባችሁ፣ ጥቋቁር ነገር ካለባችሁ፣ ያለ እድሜያችሁ ተተሸበሸበ እንዲሁም ደግሞ ለፊት ቅላትና ለፊት መቅላት መንጣት ተፈለጋችሁ በጣም አሪፍ ነው። እዚህ ጋር እንግዲህ አብሽ ተጠቅም ያለው አብሽ ለቆዳ ጤንነት ለፀጉራችሁም ሆነ ለፊታችሁ በጣም አሪፍ ነው። ይህን ሳሙና በነገራችን ላይ ፀጉራችሁ የሚሰባበርባችሁ ራሱ መጠቀም ትችላላችሁ። አብሽ 1 ማንኪያ ነው የተጠቀምኩት። አብሽ ለፊት ጥራትም ከዚህ በፊት እንግዲህ እኔ በማስክ ሰርቻለሁ። በሳሙና ለመጀመሪያ ጊዜ ነው። ከዛ እዚህ ጋር በዋነኝነት ባለውለታ የሆነውን ተልባ በዛ አድርጌ ተጠቅሜያለሁ። 3 ማንኪያ ተልባ ነው የተጠቀምኩት። እናንተ እንደ ሳሙናችሁ ብዛትና ማነስ መስራት ትችላላችሁ። በዛ አድርጋችሁም መስራት ትችላላችሁ። ምንም ችግር የለም። ቢያንስ ይህ ሳሙና ከ3 ወር በላይ መቀመጥ ስለሚችል ምንም ችግር የለውም ማለት ነው። ከዛ እዚህ ጋር እንግዲህ ሁሉንም በአንድ ላይ ተቀላቀልናቸው በኋላ በደንብ እናጥበዋለን። አንደኛ አብሹ ሲቀቀል እንዳይሸት፣ ሁለተኛ ደረጃ ደግሞ እብቅ ሊኖረው አፈር ሊኖረው ስለሚችል በደንብ አድርገን ማጠብ አለብን። ለፊታችን የምንሰራቸው ግብአቶች ልክ ወደ ሆዳችን እንደምናስገባው መጠንቀቅ አለብን ማለት ነው። ከዛ እዚህ ጋር እንግዲህ በደንብ አድርጌ 2 ጊዜ እየደጋገምኩኝ አጥበዋለሁኝ። እዚህ ጋር እንግዲህ ከሌሏቸው ግብአቶች ለምሳሌ አብሽ ከሌላችሁ ሩዝና ተልባውን ብቻ መጠቀም ትችላላችሁ። ተልባም ከሌላችሁ ሩዝና አብሹን ብቻ መጠቀም ይቻላል። እንዲሁም ደግሞ ቡና ራሱ መጨመር ትችላላችሁ በቡና። በዚሁ አጋጣሚ በቡናና በተልባ የሰራው ሳሙና በጣም ነው የወደዳችሁት። በጣም ደስ የሚል ኮሜንት በቲክቶክም ሆነ በዩቲዩብም ላይ በጣም የተወዳጅ ቪዲዮ ሆኗል። በጣም ነው የማመሰግነው ማለት ነው። ይህንንም በጣም ነው የምትወዱት። ከዛ እዚህ ጋር እንግዲህ ውሃውን መመጠን አለባችሁ። ልክ በምታጥቡበት እቃ እኔ አሁን በዚህ በመላው ሙሉ አርጌ ነው የጨመርኩት። ከዛ ትንሽ ጨምሬበታለሁ ድጋሜ ማለት ነው። እና እዚህ ጋር እንግዲህ ያው ሳሙናው አልወጣ የሚላችሁ እዚህ ጋር ውሃ ታበዛችሁ፣ ውሃው ወይም ወደ ጀሊነት እስከሚወጣው ድረስ ታልጠበቃችሁት አይወጣላችሁም ማለት ነው። እንደዚህ ተመጣጣኝ አድርጋችሁ ነው መጠቀም ያለባችሁ ውሃውን ስትጨምሩት ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ጀሊውን እስከሚሆንልን ድረስ እሳቱን መቀነስ አለባችሁ። እንዳለ ቦግ እንዳታረጉት። ለምን ሁሉም ጥራጥሬዎች ቀስ ብሎ ተልባው እንዲሁም ደግሞ አብሹ ጀሊውን እንዲሰጠን እሳቱን ቀለል አድርጉት እና ጣዱት። ከዛ እዚህ ጋር እኔ የምጠቀመው ሳሙና ከዚህ በፊት ግሪሲኒ ነበርና እየተጠቀምኩ የነበረው ያንቺን ሳሙና እናገኝም ለምትሉኝ በማንኛውም ሳሙና እንደዚህ መጠቀም ትችላላችሁ። እዚህ ጋር እንግዲህ ቤቢ የልጆች ሳሙና ነው፣ የቦደር ሳሙና ነው እና በጣም አሪፍ ነው፣ ግን በጣም ደረቅ ነው፣ አይቀልጥላችሁም። እንዴት እንደምታቀልጡት ደግሞ አሳያችኋለሁ። ከዛ እንፈቀፍቀዋለን በደንብ አድርጋችሁ። ማንኛውም ሳሙና ስትጠቀሙ መጀመሪያ እንደዚህ አይነት መፈቅፈቂያ ፈቅፍቁት ማለት ነው። ከዛ እዚህ ጋር ታዲያ የጣድነውን ተልባውን ሄድ መጣ እያለን የጣድናቸውን ግብአቶች ሄድ መጣ እያለን እንደዚህ እናማስለዋለን። ምክንያቱም ግብአቶቹ ሩዝም ሆነ ይሄ ሩዙ መስሪ በተለይ ደቃቁ ሩዝ የማጣበቅ ባህሪ ስላለው ተልባውም እንደገናም ደግሞ አብሹም፣ ስለዚህ ግዴታ ማማሰል አለባችሁ ማለት ነው። በደንብ አድርጎ ጀሊውን እንዲሰጣቸው ይወላችሁ። አረፋ በራሱ ጊዜ እያወጣ ነው። ታዲያ ይሄንን አረፋውን እንዳትገፉት። ለምን ካላችሁ አረፋው ላይ ነው ጥቅም የሚኖረው እና ይሄንን ቀስ እያደረጋችሁ እሳቱን ቀንስ
እሳቱን ቀንሳችሁ ጄሊውን በደንብ እስከሚሰጣችሁ ድረስ ማቆየት አለብን። ለስንት ደቂቃ እንደምናቆየው ማሳያቸዋለሁ። እኔ ደቂቃውን ስለያዝኩት ማለት ነው። ከዛ ሲጋ ኒኬል አለችኝ ብረት ነገር ቢኖራችሁ መልካም ነው። ከሌላችሁ ታዲያ ሌላ ድስትና ድስት አነባብራችሁም መስራት ትችላላችሁ ማለት ነው። ከዛ ሳሙናው እንዲያቀልጥላችሁ ብዙዎቻችሁ ደቃቁ ምንድን ነው የምትሉኛላችሁ እና ሳሙናውን የፈቀፈቅ ነው ሳሙና ነው ይሄ ሹዶች ነው። በደንብ አድርጋችሁ ቪዲዮውን ትኩረት አድርጋችሁ አዳምጡት ማለት ነው። እንዲሁም ደግሞ በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ እየሰራን እንኳን ደህና መጣችሁ። ላይክ ሰብስክራይብ አድርጉኝ፣ ሼር አድርጉኝ። ሰሞኑን ደግሞ ቪዲዮዎቼ በጭራሽ እየወረዱ ነው እና ላይክ አድርጉኝ። ምክንያቱም እንደዚህ አይነት ጠቃሚ ቪዲዮዎች ለእናንተም ስለሚጠቅሙች ለሌሎችም እንዲጠቀሙ ማለት ነው። ከዛ በኋላ እዚህ ጋር ወደ አሰራራችን ስንመጣ የውላችሁ ቅድምዬ እንዳልኳችሁ ጄሊውና ጥራጥሬው እንደዚህ ተመጣጣኝ መሆን አለበት። እንደዚህ መወፈር አለበት ማለት ነው። ለምን ውሃ ብቻ ተቀጠነ በኋላ ውሃው ስለሚበዛ አንደኛ ጥቅሙን አታገኙትም፣ ሁለተኛ ደግሞ ሳሙናው አልደርቅ ይላችኋል ማለት ነው። ከዛ እንደዚህ አድርጋችሁ ቅድምዬ የፈቀፈቅነው ሳሙና ላይ እንደዚህ ወንፊት እጠቀማለሁ። ወንፊት ከሌላችሁ ጨርቅ መጠቀም ትችላላችሁ። ግን ጨርቅ ስትጠቀሙ አደራችሁን ትንሽ ለቀቅ የሚያደርግ መሆን አለበት፣ እጃችሁ እንዳይፈጃችሁ። ወንፊት ነገር እንደዚህ ማጥለያ ብትጠቀሙ አሪፍ ነው። ከዛ በኋላ እዚህ ጋር ይበቃዋል። ቢያንስ ለ15 ደቂቃ ቆይቼዋለሁ። ልክ እንደዚህ ተመጣጣኝ የውላችሁ ውሃውም አልበዛምም፣ እንደምታዩት ተመጣጣኝ የሆነ ጄሊ ሰጥቶኛል ማለት ነው። ከዛ በኋላ ቶሎ ትኩሱን ነው መገልበጥ ያለባችሁ፣ አንደኛ ሳሙናውን እንዲቀልጥላችሁ። ከዛ እዚህ ጋር ታዲያ ጥሬውን እንዳትጥሉት፣ ጥሬውን ለፀጉራችሁ ፈይታችሁ መጠቀም ትችላላችሁ። እኔ ግን ለሰውነቴ ነው የተጠቀምኩት። በጣም ነው ቅልል የሚያደርግላችሁ ማለት ነው። የሰውነታችሁን ጥቋቁር ነገሮችም ያነሳላችኋል። ከዛ በኋላ እዚህ ጋር ቅድም ያሳያችሁት ሳሙናውን ቶሎ ትኩሱን እንደዚህ እንመተዋለን ቶሎ ብለን ማለት ነው። ከዛ እዚህ ጋር እንግዲህ እንደምታዩት ቶሎ ስለማይቀልጥልኝ እንደዚህ አልቀጥታላችሁ። እንደዚህ አይነት መፍጫ ካላችሁ በእንደዚህ አይነት መፍጫ ፍጭት አድርጉት። አንደኛ ጊዜያቸውን ትቆጥባላችሁ። ሁለተኛ ደረጃ ደግሞ ሁሉም ግብአቶች እንዳለ ይዋሃድላችኋል ማለት ነው። ከዛ በኋላ እንደዚህ ፍጭት እናደርገዋለን። ብዙዎቻችሁ አልቀላቀልም ሳሙናው አልቀልጣ ላይ ስለምትሉኝ ነው። ከዛ እዚህ ጋር እንግዲህ ቅድም እየጥራጥሬውን ያያችሁትን ዝቃጩን እኔ አልጥልም፣ ሁልጊዜም ቢሆን ለሰውነቴ ወይ ለፀጉሬ ይጠቀመዋለሁ። ይህንን እንግዲህ ፍጭት ታደርገውና ለሰውነቴ ይጠቀመዋለሁ። ይህን ላይ ታዲያ ቡና ተፈለጋችሁ ቡና ጨምሩበት፣ ተፈለጋችሁ ስኳርና ሌሎችም ሎሚ መጨመር ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ ተፈናጥሮ እየፈጨሁኝ ተፈናጥሮ ምን ሆነ መሰላችሁ? ጥሬው ዘሎ ገባብኝ። ምንም ማድረግ አልችልም፣ ምክንያቱም ልታጠሉት አትችሉም። ላጥልልህ ብለው ስለሚደርቅብኝ ማለት ነው። ቶሎ ብዬ ታዲያ ቅድምዬ ተመታ ነው በኋላ ወዲያውኑ ወደ እቃው አናደርግም። እንደዛ ሲሆን ነው ሳሙና አልወጣ የሚላችሁ። ግዴታ እሳት ላይ መጣድ አለበት። እሳት ላይ ስንጥደው እንደዚህ ቶሎ ብሎ ይዋሃድልናል። ሳሙናውም እንዳለ አረፋው ይሄ አረፋ የሆነብን ስንመታው ቅድምዬ እንዳያችሁት ምን ይሆናል? ኩፍ እንዳይልባችሁ ወዲያውኑ እንዲቀላቀልላችሁ ያደርጋችኋል ማለት ነው። ከዛ ቢያንስ 5 ደቂቃ ታቆያችሁ በኋላ ታወጡታላችሁ። ታዲያ ወዲያውኑ እንዳወጣችሁት እንዳታደርጉ ወደ እቃውኑ አሁን እንደዚህ እያደረግን እንዲሁም ደግሞ ከእቃው ላይ አውጥታችሁ ዝም ብላችሁ አትተው። እንደዚህ እያማሰላችሁ እያቀላቀላችሁ ታባርዱታላችሁ ማለት ነው። ሲባረድ ልክ ይውላችሁ ወዲያውኑ ነው ድርቅ የሚለው ማለት ነው። ይሄ አሁን ወዲያውኑ ይወጣላችኋት። እናንተ እንኳን ባትፈልጉ በራሱ ጊዜ ይውላችሁ ድርቅ ነው የሚለው። ልክ እንደዚህ ሲሆን ትንሽ ወፈር ሲል እናንተም እንደዚህ ቶሎ የማይደርቅላችሁ ከሆነ ልክ ከዚህ ላላ ቢሆንም ልክ ክሬም ከሆነ ማድረግ ትችላላችሁ። እዚህ ጋር ደግሞ መስሪያው ለሌላችሁ እንደዚህ እርጎ ተጠቅማችሁ በአረበኛ ማነው ሮብ ይሉታል፣ የሱን እቃ መጠቀም ትችላላችሁ። ይውላችሁ በእንደዚህ አድርጌ እኔ ተጠቅሜዋለሁ ከታች ማለት ነው። እንደዚህ ያደርጋችሁ ፕላስቲክ እቃዎች ላይ እንዲሁም ደግሞ በውሃ ሃይላንድ ላይ ራሱ ቆርጣችሁ እዛ ላይ መጠቀም ትችላላችሁ ማለት ነው። ታዲያ እዚህ ጋር ትንሽ ወፈር ስላለብኝ በጣም የሆነ ቶሎ ነው የደረቀብኝ። ታዲያ ይሄንን የሆነ ብጥቅጥቅ ያለውን ከላይ ላይ ማለት ነው ማስተካከል አለባችሁ። ለምን ታላችሁ በኋላ ላይ ስትታጠቡ እጃችሁን ይጎረብጣችኋል፣ ፊታችሁን ስለሚጎረብጣችሁ እንደዚህ ማስተካከል አለባችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ሁሉንም እቃ ላይ ታረግን በኋላ
ለ24 ሰዓት ከፍሪጅ ውጭ አደራችሁን ፍሪጅ ውስጥ እንዳታረጉ። ፍሪጅ ውስጥ ስታረጉ ስታወጡት ውሃ ይቋጥራል ማለት ነው። ከዛ በኋላ ከ24 ሰዓት በኋላ በራሱ ጊዜ ነው እንደዚህ ቅፍርር ብሎ የወጣው። በጣም ነው የሚያምረው መልኩ። አንደኛ የአብሹ በቃ ፊታችሁን ስትታጠቡት ራሱ ጽድት ነው የሚያደርገው። ከዛ ይሄንን እንግዲህ በምታዩት መልኩ ይሄ ሳሙና አልደርቃ ላይ የምትሉ ሳሙናው እንግዲህ ለመድረቅ ሳምንት ይፈጃል። ነገር ግን እናንተ እስከሚደርቅ ድረስ አንዱን በርጥቡ መጠቀም ትችላላችሁ። አሁን እየታጠብኩኝ ያሳያቸዋለሁ። ሌሎችም በጣም የተለያዩ የተልባ የሩዝ እንዲሁም ደግሞ ከቡና ጋር የሰራኋቸው ሳሙናዎች አለላቸው። ወደ ታች ማየት ትችላላችሁ። እንዴት ነው አጠቃቀሙ ታላችሁ ደግሞ ጠዋትና ማታ ሁልጊዜ ተጠቀሙ። ሙሉ ሰውነታችሁን ለእጃችሁም ለሁሉም ነገር መጠቀም ትችላላችሁ። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ